ወንዶች ፍቅረኛችሁን የምታጡበት ምክንያት ምንድነው? ምንድነው ፍቅረኛዬን ያጣውበት ምክንያት እኔ ሳላቀው እኔ ሳይገባኝ የምትሉ ወንዶች ትኖራላችሁ። ማለት ምንም ነገሩ ግራ እየገባን ድንገት ፍቅረኛችን ትለየናለች አይደለ? ወንዶች በተለይ ፍቅረኛ ስትለይ ግራ ይገባል። ለምንድነው ፍቅረኛዬን ያጣዋት? ፍቅረኛዬን ያጣውበት ምክንያት ምንድነው? እንዴት እኔ ሳይገባኝ ምክንያቱ ሳይገባኝ ተለየችኝ ያጣዋት ትላለህ። ዛሬ እኔ ፍቅረኛህን ያጣህበት ምክንያት አንተ ሳይገባህ አንተ ሳታውቀው ያጣህበት ምክንያት ምንድነው የሚለውን ነገር እነግርሃለሁ። ለሳቢሳ ሚዲያ አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። መልካም ቆይታ። አንደኛውና የመጀመሪያው ፍቅረኛህን ያጣህበት ምክንያት ማስተባበያዎች ናቸው። ማስተባበያ ምንድነው ብትል በቃ ለነገሮች የምትሰጠው አመለካከት እሷ ጋር እንደዚህ ነበር እኮ እንደዚህ ሆኖ እኮ ነው እንደዚህ ተፈጥሮ ነው በቃ እንደዚህ ነው እንደዚህ ነው። እነዚህ ነገሮች ላንተ ምንም አይጠቅሙም። ለነገሮች ላደረከው ለእያንዳንዱ ነገር ማስተባበያ መስጠት የለብህም። ምናልባትም በልጅነታችን እንዲህ አይነት ገጠመኞች ወይም በልጅ እያለን ነገሮችን በእንደዚህ መንገድ አልፈናቸው ሊሆን ይችላል። መጨረሻ ላይ ግን በጣም እንደዚህ ስናስተባብል ምን ታስባለች መሰለ ሴቷ በቃ የተጎዳህ ያክል አንተ መጥፎ እንደሆንክ ምንም በቃ ማለት ውስጥህ ምክንያት እንደሌለው ግን ማስተባበል ይወዳል። ዝም ብሎ ለነገሮች ላደረገው ነገር ማስተባበያ መስጠት የሚወድ ሰውን አይመቸኝም የሚሉ ሴቶች አሉ። ስለዚህ አንደኛውና የመጀመሪያው ፍቅረኛህን ያጣህበት ማስተባበያ ስለምታበዛ ነው፣ ሌላ ምክንያት አይደለም። ሁለተኛው ፍቅረኛህን ያጣህበት ምክንያት መቀራረብን መፍራት ነው። ብዙዎቻችን አፍቃሪ እንፈልጋለን አይደለ? እንደምንፈልግም ለሰዎች እናወራለን። ይሁን እንጂ እውነተኛ ፍቅር ወደ ህይወታችን ሲመጣ ያ ከልጅነታችን ጀምሮ ውስጣችን ያደገው የፍቅር ቅዠት አልመስል ይልናል። ወይም ደግሞ ያ ድሮ የነበረው የልጅነት በልጅነት አይምሯችን የምናስበው ፍቅር ስለማይሆን ልባችንን አንከፍትም። በቃ መቀራረብን በጣም እንፈራለን። ቅርርብን መፍራት ከሚገለጽባቸው መንገዶች አንዱ ሰውን ከልክ በላይ ወይም ደግሞ ሰው ከልክ በላይ የሚወደኝ ከሷ ጋር መሆን ይከብደኛል የሚል ማስተባበያ ነው። ማለት በጣም የምትወደኝ ከኔ በላይ የምትወደኝ ከሆነ ከሷ ጋር መሆን እፈራለሁ። ለምንድነው የምትፈራ? በቃ መቀራረብን መፍራት የለብም። ለዛ ነው ፍቅረኛህን እያጣሃት ያለው። ለዛ ነው ፍቅረኛህ እየተወች ያለው። መቀራረብን ስለምትፈራ ፍቅረኛሞቹ ናቸዋል። እሷ ሞር ወደ አንተ ትመጣለች ወይም ደግሞ ይበልጥ ወደ አንተ ስትቀርብ ይበልጥ ወደ አንተ በቀረበች ቁጥር የምትርቃት ከሆነ መቀራረብን የማትፈልግ አይነት ወንድ ከሆንክ ያኔ ትታ ትሄዳለች። ለምንድነው? እሷ መቀራረብን ፈልጋለች። ምናልባትም አንተ በልጅነትህ የምትስለው ወይም ደግሞ ልጅ እያለህ ያየኸው ፍቅር ወይም ደግሞ ልጅ እያለ በአካባቢ የነበሩ ፍቅረኛሞች ሊኖሩ ይችላሉ። እንደነዛ መሆንን ትፈልግ ይሆናል። እንደነዛ መሆንን ታስብ ይሆናል። ግን እነዛ ፍቅረኛሞች በጣም ጥሩ ግንኙነት ናቸው። ማለ የሆነ ነገር ተፈጥሮ ሲጣሉ ምናምን መጥፎ ነገሮችን ሊሆን ይችላል የምታየው። ያንተ ህይወት ዝጋ ምንም አያገናኘውም። አንተ ነህ፣ ራስህ ነህ፣ ሌላ ማንንም ሰው አይደለም። ምናልባት የልጅነት ጠባሳ ከሆነ እነሱ ነገሮች ከአይምሮ አስወግዳቸው። መቀራረብን በፍጹም አትብራ። መቀራረብ ጥሩ ነገር ነው እንጂ መጥፎ ነገር አይደለም። ግን ስትቀራረብ ልብህን በማይጎዳ መልኩ፣ ቅስምህ በማይሰበርበት መልኩ ነገ የማታዝንበትን የፍቅር ግንኙነት መጀመር ይኖርብሃል። እና ቅርርብን አትፍራ፣ መቀራረብን አትፍራ። እውነቱን ለመናገር ብዙ ሰዎች የሚመርጡት በተወሰነ መልኩ መቀራረብን ብቻ ነው። ጥልቅ ብዬ መቅረብ አልፈልግም እፈራለሁ ብትለየኝስ፣ ነገ ትታኝ ብትሄድ እጎዳለሁ። ለምንድን ነው የምትጎዳ? ለምን መቀራረብን ማብዝተ መቀራረብ? እንደዛ ካልሆነ እኮ የፍቅር አጋር ልታገኝ አትችልም። እንደዛ ካልሆነ ካልተቀራረባችሁ ጥሩ የፍቅር ግንኙነት ካልጀመራችሁ እንዴት ነው እችን ሴት የምታውቃት? እንዴት ብለህስ ነው በደንብ መመርመር የምትችለው? እንዴት ብለህ የትዳር አጋር ልታደርጋት ትችላለህ? በቃ ብዙ ሰዎች የሚመርጡት ያን ነው፣ በተወሰነ መልኩ መቀራረብን ብቻ ነው። ለምን? ኃላፊነትን መውሰድ ስለማይወዱ ነው። ኃላፊነትን የምትወስድ ሰው መሆን አለብህ። ኃላፊነትን የምትሸከም ወንድ መሆን አለብህ። ለዛ ነው ሁለተኛው ይሄ ነው ምክንያቱ። ቅርርብን ስለምትፈራም በጣም መቀራረብን ስለማትፈልግ እሷ በቀረበች ቁጥር አንተ ያንን አይነት ፊት ስለማታሳያት ነው ፍቅረኛህ እየተወችህና ፍቅረኛህን እያጣሃት ያለበት ምክንያት ሁለተኛው ይሄ ነው። ሶስተኛው ፍቅረኛህ ጥላ ሄደችበት ወይም ፍቅረኛህን ያጣህበት ምክንያት ሲበዛ መራጭ መሆን ነው። ብዙ ጊዜ መራጭ ይወድቃል ከተመራጭ ነው ምናምን ይባል ተረት አለና በጣም ይሄ
በቃ ልብ አንጠልጣይ ፊልም የሚመስል ነገር አለ አይደለ? የምትመርጡ ሰዎች አላችሁ። እንደዚህ ቢሆን እንዲህ ቢሆን እንደዛ ቢሆን እንዲህ ቢሆን በጣም አብዝተ ኢቨን ሴት ጋር ፍቅረኛ የሆነ ሴት ጋር ግንኙነት ጀምረ ለእሷ ስለ ምርጫ ስለ ትዳር አጋር የምታገባት ሚስት ድሮ እንዴት እንደምትመርጥ እንደነበር እንደዚች አይነት እንዲህ የሆነች እንዲህ ያላት እንደዚህ ይሄን ፕሮሰስ አታብዛ። መራጭ አትሁን። መራጭ ከሆንክ ማን ይፈልጋል? በነገራችን ላይ ሁልጊዜ ማሰብ ያለብን ነገር ስትመርጥ መጨረሻ ላይ ተመራጭ ትሆናለህ። ሁሉም ምንድነው ይሄ ለምሳሌ የሆነ እቃ አለ። ከሆነ እቃ መካከል ሁሉ ተመርጦ ተገዝቶ መጨረሻ ምራጩ በርካሽ ይሸጣል አይደለ? አይተታቃለህ። ያለቀች ምናምን ሲባል ሰምታ አጣቅም። ልክ መጨረሻ ላይ ያለውን በርካሽ ይሸጡታል። አንተም እንደዛ ነው የምትሆን። አብዝተህ አትምረጥ። መምረጥ ጥሩ ነው፣ ግዴታ ነው። መራጭ መሆን ይኖርብሃል። ያገኘኸውን ነገር ሁላ የምታግበሰብስ ወንድ መሆን የለብህም። ዝም ብለህ ሴት ስለሆነች ብቻ አብረሃተኛ አግባት ምናምን ያልኩ አይደለም። መምረጥ ይኖርብሃል፣ ግን ስትመርጥ በአግባቡ መሆን አለበት። በቃ ጥሩ ወንድ ሆነህ ጥሩ ሴቶች መፈለግ። በቃ ጥሩ መልካም ወንድ ሆነ። ግን አንተ የሌለህን መልካምነት ሴት ላይ አትፈልግ። አንተ የሌለህን ጥሩነት የሆነች ሴት ላይ አትፈልግ። ለምሳሌ ከሆነች ሴት ጋር ግንኙነት ጀመራችሁ፣ የፍቅር ግንኙነት፣ ቀጠሮ አገኛት ምናምን ነገር በቃ ታወራላችሁ። እንዴት ነው በቃ ምናምን። ግን አንተ ያላሳያትን መልካምነት እሷ እንድታሳይ ትፈልጋለህ። እኔ እንደዚህ አይነት ሴት እወዳለሁ፣ እንደዚህ አይነት ሴት ፈልጋለሁ ምናምን የምትላት ከሆነ ምን አባቱ እሱ የሌለውን አመል እንዴት ከኔ ይጠብቃል? አንዳንድ ሰው እኮ ይገርመኛል፣ ሰጥቶ መቀበል ነው ፍቅር ምናምን ልትልህ ስለምትችል ሲበዛ መራጭ አትሆን። ሲበዛ መራጭ ከሆንክ ፍቅረኛህን ታጣታለህ። አራተኛውና የመጨረሻው ፍቅረኛህን ያጣህበት ምክንያት ዝቅተኛ በራስ መተማመን ነው። አንዳንድ ሰዎች የፍቅር አጋር እንደሚፈልጉ ከልባቸው ያምናሉ። ይሁን እንጂ ከዚህ በበለጠ መልኩ የሚፈልጉት አይነት ሰው እነሱ ጋር እንደማይፈልጋቸው ያምናሉ። ለምን? የትኛውም አይነት ልዕልት፣ የትኛውም አይነት ቆንጆ ናት የተባለችን ሴት በቃ ወደድካት፣ አጀስት ከወደድካት ወደሃታል። መናገር ካለብህ ትናገራለህ እንጂ ከፈለገች ትተው ከፈለገች ምንም ትበል። የባለስልጣን ልጅ የምናምን ልጅ ለምን የጠቅላይ ሚኒስትሩ ልጅ አትሆንም? ከወደድካት ንገራት። በቃ ማፈር የለብህም። ኦኬ ካልፈለገች ትተው። ግን አንዳንድ ጊዜ ዝቅተኛ በራስ መተማመን ያላቸው ወንዶች ውይ እሷ እኮ ቆንጆ ናት፣ ውይ እምቢ ትለኛለች፣ ውይ የሀብታም ልጅ ናት፣ ውይ የባለስልጣን ልጅ ናት፣ ውይ የጀነራል ልጅ ናት፣ ብጠይቃት እንዲህ ትለኛለች፣ እኔ እወዳታለሁ፣ እሷ ግን በፍጹም እኔ ልትወደኝ አትችልም። ከዛ ደግሞ መልከ ጥፉ ነኝ፣ ወፍራም ነኝ ምናምን እያልክ ራስህን ታሳንሰዋለህ። በራስህ የምትተማመን ሰው መሆን ምንም አይነቱን እኔ እርግጠኛ ሆኜ የምነግርህ ነገር አስቀያሚ ነኝ በል፣ ወፍራም ነኝ በል፣ ቅርጽ የለኝም በል፣ ልብስ የለኝም በል፣ ምንም አይነት ሁን፣ አንተ ግን የትኛዋንም ሴት መማረክ ትችላለህ። ይህም ማወቅ አለብህ። ለዛ ነው ፍቅረኛህን እያጣህ ያለው፣ በራስህ ስለማትተማመን ነው። ዝቅተኛ የሆነ በራስ መተማመን ስላለህ ሴቶቹ ላጥለው ይሄዳሉ። ፍቅረኛህን ረጅም ጊዜ ካንተ ጋር እንድትዘልቅ ወይም ደግሞ ረጅም ጊዜዋን የትዳር አጋር ለመሆን ካንተ ጋር ማትቆይበት ምክንያት ይሄ ነው። በራስ መተማመንህን ዝቅ አድርገዋል። በራስህ ብዙ ኮንፊደንስ የለህም። የሆነችን ሴት ወዳት ነበረ፣ ግን እኔ እንደምወዳት ባትወደኝ ሳልወደደችም ኦኬ አልወደደችም ነው። ማንም ሰው አንተ ባሰብከው ልክ ሊያስብ ስለማይችል ይሄንን አይምሮህን ማሳመን ይኖርብሃል። እነዚህ 4 ነገሮች ናቸው ፍቅረኛህን እያሳጡ ያሉት። እነዚህን ነገሮች አስወግዳቸውና ፍቅረኛህን ልታጣ አትችልም። ስለዚህ ፍቅረኛህን ከሚያሳጣህ ነገሮች መቆጠብ ይኖርብሃል። ውድ የሳቢሳ ቤተሰቦች የዛሬው ፕሮግራም ይህን ይመስላል። ለሳቢሳ ሚዲያ አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቲክቶክ ላይ ገብታችሁ ሳቢሳ ብላችሁ ፎሎ ማድረጋችሁ እንዳትረሱ። መልካም ጊዜ